ለምን ብዬ ነው እንደዚህ የማደርገው? እኔ ከሞትኩ በኋላ ሁሉም አለማቸውን ሊቀጩ በፍጹም እንዲህ ማድረግ የለብኝም። ለሁሉም ዋጋቸውን መስጠት አለብኝ። አደይ ግን ምንም ደስ ያለሽ አትመስይም። ኧረ ተመችቶኛል። አሁን ላይ ልቤ ርሽ ብሎልኛል። እናቴም ብርሃኔም ደህና ናቸው። ከዚህ በላይ ምን እፈልጋለሁ? ፈጣሪ አንተ በኤላ ቦታ ብትሆን አዴን እየወደድካት ትታት ትሄዳለህ? አይ ማለቴ የእኛና የእናንተ እኮ በጣም የተለያየ ነው። ለምሳሌ እኔ አደይን ብቻዬን ነው ማፈቅራት። ለእሷ ያለኝ ፍቅር በአሁኑ ሰዓት ለአንድ ሰዓት እንኳን ከእሷ ተለይቼ መቆየት አልችልም። እሺ አደይም አፈቀረች፣ አንተም ትወዳታለህ። አባትን ሌላ ሴት አምጥቶ አግባቢ እሺ ትላለህ? ኤላ ላይ ለመፍረድ ሳይሆን ከአባቴ ጋር ተነጋግሬ አደይ የአባቴ ምርጫ እንድትሆን አድርጋለሁ። ጥያቄ ልጠይቅሽ? እሺ ጠይቀኝ። ምንድን ነው? እኔ በጣም ነው የምወድሽ፣ ነገር ግን አንቺ ነግረሽ የማታውቂው አደይ ትወጂኛለሽ? ምን አይነት ጥያቄ ነው የምጠይቀኝ? እንዴት አንተን የሚጠላ ልብ ይኖረኛል? ቀጥታ ነው የጠየቅኩሽ፣ ቀጥታ መልሽልኝ። አደይ ትወጂኛለሽ ወይስ አትወጂኝም? ኧረ ተው ዴቭ፣ ሰው እንዳይሰማ። ቆይ ባልወድ ከአንተ ጋር ምን እሰራለሁ? በቃ ተይው። ዱባይ ላይ ሰርግ የምትሉ ሰዎች ግን ጤነኛ ናችሁ? በብድር የምደግሰው እኔ ጤነኛ አይደለሁም። ሙቼ ነው ቁሜ። የኢትዮጵያ ሲሆን ነው ያሳደጉኝ ጎረቤቶቼ፣ ዘመድ አዝማዶቼ ይበላሉ። እዚህ ምን አለኝና እናቴ። የቲክቶክ ሲፈልገኝ ይወደኛል፣ ሲፈልገኝ ይተወኛል። እንዲህ ጥቂቶቹ ናቸው ከመጀመሪያ እስከ መጨረሻ የሚወዱኝ። ይደክምሻል፣ ብዙ አታውሪኝ። እስከሚደክመኝ እኔ ራሴ አወራለሁ። ገደብ ምን ህፃን ማደረጋችሁኝ እንዴ? እሺ ድግስ ቱማች ፕሮብሌም። እያንዳንድሽ ዱባይ ላይ ብድር ውስጥ ገብተሽ ማለት ነው ብድር አናትሽ ላይ የሚጨፍረው። እኔ ብድር አልወድም እኔ እናቴ። ያው 50,000 ድራማ አውጥቼ ሰርግ የምደግስበትን እኔ ማለት ነው ልንገራችሁ፣ አንድ ካምፓኒ ከፍትበታለሁ። እኔ እኮ የቢዝነስ ችግር ነው እንጂ የእንትን ድግስ የለብኝም። ማሬ አንድ ቢዝነስ ከፍትበታለሁ። ትቀልዳለች እንዴ? አንድ ሱቅ ከፍታለሁ እኮ 50,000 ድራማ አንድ ሱቅ ይከፍታል። ትቀልጃለሽ እንዴ? ፋራሽን ፈልጊ። እኔ ድግስ ደግሽ አንቺን የምጠራው እንጂ እዛው ይኸው ቲክቶክ ላይ እኮ ለቀኩላችሁ በቀደም ከ400,000 ሰው በላይ አይታችኋል። ይበቃችኋል። ካያቸው ይበቃል። አትጩ፣ መብቴ ነው። በቤቴ ማን ምን አገባው? በቤቴ እንደፈለኩ አንቀራራለሁ፣ ጨዋለሁ። ከፈለኩ ደግሞ እውላለሁ፣ ከፈለኩ አለቅሳለሁ፣ ከፈለኩ እንደፈለኩ። አሁን እንኳን አላለቅስም። ብሞት እንዶ ክፍት ብሎ ለምን ድፍት አያደርገኝም? አላለቅስም። እኔማ ቲክቶክ ላይ አላለቅስም። እንዶ እንቅ አድርጎኝ እንዶ ወደዛ ዙሪያ እንኳን አልቅሼ ተመልሼ እመጣለሁ እንጂ አላለቅስም። አይ ይቅርብኝ። ምን ያደርግልኛል? ብዙ ማልቀሴን የሚወዱ በጣም ብዙ ሰዎች እንዳሉ ሁላ አውቃለሁ። ሰው I don't want thank you don't forget። እሺ እጣዋው ድጋሚም አለ፣ እሁድም አለ። አሁን የአሁኑ እሁድም ቀጣይ እሁድም አለ። እርጉዝ ነሽ እንዴ? ወይኔ ብላቸው እርጉዝ ነሽ እንዴ? እኔ የምለው ከዚህ ውጭ ጽሁፍ የላችሁም? ኮፒ አድርጋችሁ ነው እንዴ? እኔ የምለው እርጉዝ ነሽ? አዎ እርጉዝ ነኝና ምን ይሁንላችሁ? ልደፉኝ ነው እንዴ? እና ቁሜ ልቅርላችሁ? ጉድ እኮ ነው ዘንድሮ። እና ቁሜ ልቀር? ታዲያ ያገባኝ ምን ሊደልቦ ሊሸጠኝ ነው? ማፊ ጤንነት ለወልድ ነው እንጂ ጉድ እኮ ነው ዘንድሮ። ደልቦ ሊሸጠኝ አይደለ ያገባኝ፣ ላረግዝለት ልወልድለት ነው። ጉድ እኮ ነው ዘንድሮ። ወይ ማልቲ ያለ ትግሬ። ኧረ ተው መቤቴ ትቅረብሽ ነው የሚባለው። ኧረ ተው በመድኃኒዓለም ተው። አሁን ደግሞ ትንሽ ቆይታችሁ መች ነው የምትወልጂው ልትሉኝ ነው? እንደው በመድኃኒዓለም እንደው በምታምኑት አምላክ ይዣችኋለሁ። እንደው ተውኝ በቃ። ያው ጆንያ ለብሼ ነው የምመጣው እኔ። ተው እንዴ ማፍርበት መሰላችሁ? አላፍርበትም እኮ አምላኬ እንደሚወደኝ እኮ ማለት ነው። በዚህ ነው የሚያሳይ። ልጅ ማለት የእግዚአብሔር ስጦታ፣ ፈጣሪ የሚሰጣችሁ ትልቁ ስጦታ ነገር ቢኖር ልጅ ነው። ሰው የአምላኬ ስጦታ። አንቺ ቁጭ በይና የሰውን ቁጠሪ።
ያንዳንድሽ ገብተሽ አትውለጂና ዝም ብለሽ አንቺ የሰው ባል በይ የወጣሽ ቲክቶክ ላይ አትውለጂና ዝም ብላችሁ አታግባት ሁሉና ብር በሉ ብር ያርጋችሁ። እኛ በአንድ ድንጋይ ሁለት ወፍ ቡም ምንም ማድረግ አይቻልም። እኔ በአንድ ድንጋይ ስደት ላይ ስራ ይሰራለሁ፣ ገንዘብ አገኛለሁ፣ አገባው። አሁን ልወልድ ነው። ያንዳንድሽ ልትሆኚ እናንተ ቁጭ ብላችሁ የሰው ባል ቁጠሩ፣ የሰው ልጅ ቁጠሩ። ያው እናንተ ቁጭ እኔ እኮ እንትና ዩቱበሮች እነማን ነበሩ? 3 ልጅ ወልዳለች። አንቺ እኔ ወደ ዱባይ ስመጣ 2 ወር ነበረች ልጇ። ቻይና ነው መሰለኝ የሚኖሩት። ቻይና የሚኖሩ 2 ወር ነበረች እኔ ዱባይ ስመጣ። ያውን 3 ልጅ አላቸው እና ሌላው 3ኛ የወለደ ነው። እኔ ዝም ብዬ ገን ታው እንጂ ወይ ብላችሁ አለ ሰውየው። ሺቲ ያሳየኝ። ኧረ እንደው ይሸትታችሁ እዛ ወዲያ። ምንድን ነው እናንተ ግን በቃ ሁሌ ሺቲ ሽፎን። እኔ ወሬ አላውራ በቃ። እናንተ እያላችሁ ምን ይወራል? ድሮም የኔ ማናጀሮች የኔ አሰሪ ማናጀሮች እኮ እናንተ ናችሁ ድሮ። ወይኔ ቴንክ ዩ ጀግና ነኛ። ወይኔ አምላኬ አመሰግናለሁ። ጉረኛ ነሽ። በጣም ጉረኛ ነኝ። መብቴ ነው። ማን ምን አገባው? መብቴ። እንደፈለኩ ልጎርር፣ እንደፈለኩ ምን ሱሬን ዝቅ አድርጌ የሄድኩ መሰለሽ እንዴ? እንደፈለኩ ልጎርር። መብቴ ነው። ያንቺ መች ነካውና? መብቴ ነው እንዴ? መብቴ። እኔ ዛሬ ያረግዛለሁ። ልጅ መውለድ የማትወዱ ሴቶችማ ማለት ነው ሌላ አየት እያደረጋችሁ ነው። እኛ አንፈልግም ማሬ፣ ካለን ውጪ ወደ ውጪ። እሺ፣ ለዛ ነው እናንተ አግብታችሁ መውለድ የማትፈልጉ ሰዎች አላችሁ። አሁን ፈጣሪ ካላለው ውጪ ማለት ነው። አንዳንድ ጊዜ ፈጣሪ ሲፈቅድ ነው ልጅ የሚሆነው እንጂ ዝም ብሎ አይደለም። አንዳንድ ሴቶች ግን አላችሁ ፈጣሪ ሰጥቷችሁ ራሱ መውለድ የማትፈልጉ። እናንተ ግን ማለት ነው ሌላ እያያችሁ ነው ማለት ነው እንጂ ምን ያገባሽው አንቺ ምን በቅሎ ነሽ? ደልቦ ሊሰጥሽ ነው። እሱማ እየደለበሽ ነው ሊሸጥሽ። ምን ልትሆኚ ነው ያገባሽ? እንደዛ ከሆነ አለማግባት። እኔ መውለድ ባልፈልግ አላገባም። ለምን አገባለሁ? አላገባም። በዋትስአፕ ምንም ነገር ስገዙ አሁን በዋትስአፕ አሁን እኔ ፈታልል ነው የገባሁት። እውነቴን ምሬ ነው። አሁን ያው ኦርደር አያችሁ፣ እዩት። ያው እዚህ ጋር ጭምር ያው እዛም ቤቱ በሙሉ ኦርደር ብቻ ነው። ፈጣሪ ይመስገን፣ ክብሩ ይስፋ ለመድኃኒዓለም። ለዛ ነው በዋትስአፕ ሂዱ። አሁን ግን ፈታ ልበልበት። ሌላ ቀን እኮ እኔ ራሴ ነኝ የምለምናችሁ። እናንተ ጥሬ ስጋ አማረኝ። ጥሬ ስጋ አማረኝ። የጥሬ ስጋ አምሮቴ ጭንቅላቴ ላይ ወጣ። ጭንቅላት ጥሬ ስጋ ባይኔ ነው የመጣው። ባይኔ ከዛ ዋናው ራስን ማሳመን ነው። እውነቴን ነው። ዋናው ራስን ማሳመን ነው። ጥሬ ስጋ ነህ ካልኩት ጥሬ ስጋ ይሆናል። ዋናው እዚህ ውስጥ ነው። ማነሽ አዋዜ አምጪልኝ እስቲ። አዋዜ እውነቴን ነው። ያው ሚጥሚጣ ይሄው ዋናው ራስን ማሳመን ነው ጋይስ። ጥሬ ስጋ ነሽ ላይ ይወላችሁ ይድረስ ለማዳሜ ምን እንደሚያምራት አላውቅም። ሳጸዳላት ቆየና እንደማልጸዳም ትለኛለች የዞረች ታየውና ኧረ የሷስ ምንድነው መላው? አቤት ራስ ስታዞር ሳያት አናድደኛለች። እኔ ብቻ ነኝ ግን ቅመሞቼ ቀኑን ሙሉ ማዳም ስጮህብኝ ዋለችውን። ማታ ልክ ስራዬን ጨርሼ በቃ ደውዬ መጨቃጨቅ ኢትዮጵያ ላለሱን ደውዬ መጨቃጨቅ ትዝ የሚለኝ ስማሚን የማይለያል። ባሌንማ ልደፋ ነው። ባሌንማ አቃጥዬ ልደፋ ነው። ጨጓራው፣ ልቡ፣ ኩላሊቱ ምንም የቀረኝ የለም። ሁሉንም አቃጥዬዋለሁ።
ደግሞ እኮ አይመልስልኝም። አሁንማ ተለምዶታል። ልክ ደውዬ ስሰድበው እስከምጨርስ ዝም ይላል። ዝም ሲል ደግሞ ንቀት ነው ወይ መልሰህ የማትመልስልኝ ዝም የምትለኝ ወይ ደግሞ ሌላ ጭቅጭቅ አስነሳለሁ። ኧረ ምን ይሻላል? እናንተ እንመከር። ሰሞኑን ሀዱ ቤት የማየው ነገር ምንም አላማረኝም ጋይስ። እና ልብ እንግዛ፣ ጠበቅ እናድርግ። እውነት ከባድ ጊዜው። እኔ የአረብ ሀገር ስሰራ ማለት ነው እንደፈለጉ አዘው እንደፈለጉ አድርገው እግዚአብሔርን እኔም ደግሞ የፈለጉትን ታዝዤ የፈለኩትን ሰርቼ ወደድኩም ጠላውም እሽም የሚባል ሆነም አልሆነም እሺ ብዬ ሰርቼ አንገቴን ደፍቼ ሰርቼ እኔ ደግሞ በተራ የፈለኩበት ቦታ ካልደረስኩኝ እግዚአብሔርን ምንድነው ጥቅሙ? እንደፈለጉ አደረጉኝ አይደለ? እኔ ደግሞ የፈለኩበት ቦታ ግዴታ መድረስ አለብኝ። የምር እንደፈለጉ አድርገው ከዛ እኔ የፈለኩበት ቦታ የማልደርስበት ምንም ምክንያት ሊኖር አይችልም። እግዚአብሔር እድሜ ጤና ይስጠኝ እንጂ እኔ እደርሳለሁ። እናቴን እደርሳለሁ። በቃ እደርሳለሁ። ምንም አይነት ወደዛ ወደዚህ የሌለው ክርክር የሌለው እደርሳለሁ። አለቀ።